የምን ጉዞ ጀምረናል ኢትዮጵያ ወደ ላይ እየወጣች ነው እየገሰገሰች ነው ዓለም እንትን ግሎባላይዜሽን ማርኬት ውስጥ ሰብራ እየገባች ነው ዚስ ከኔ አይደለም ችግሩ እየተባለስ እንዴት ይቻላል እኔ እኮ አይደለም ሌላው ነው የሚጣላው ስልጣን በነገራችን ላይ ከፍታ ነው ብዬ አላስብም እኔ ስልጣን ላይ ስለወጣው ኢትዮጵያ ከፍታ ላይ ናት ብዬ አላስብም እንደዛ የሚታሰብ ይመስለኛል በጣም እኔ ወይንም የኔ ቡድን ስልጣን ላይ ሲወጣ ኢትዮጵያ ከፍታ ላይ ወጣች ብሎ መተርጎም አንድ ትልቅ ችግር ይመስለኛል የምን ጉዞ ጀምረናል ኢትዮጵያ ወደ ላይ እየወጣች ነው እየገሰገሰች ነው ዓለም እንትን ግሎባላይዜሽን ማርኬት ውስጥ ሰብራ እየገባች ነው ምናምን እዚህ ያለው ለምንድን ነው እሱ የኢትዮጵያ መሪዎች ዲናያል ውስጥ የሚገቡት ይሄን ያህል ዓለም የሚያውቀው ነገር አሁን እንግዲህ ያለፉት 3-4 አመታት የተከሰተውን አይደለም 2019 2000 በኢህአዴግ ጊዜ የነበረውን ነገር ማለት ነው በዚያን ጊዜ ያለውን ነገር እየሰሙ ይሄን ያህል ተጨንቀው ነበር ወዴት እየሄዱ ነው እነኚህ ሰዎች ብለው ብዙ ሰዎች ብዙ ዜጎች እንደዚህ ይጨነቁ ነበር የኢትዮጵያ መሪዎች ግን ለምን እንደሆነ አላውቅም በጣም አቅሎ የማየት መሰረታዊ ችግር አለባቸው በጣም መሰረታዊ ችግር ወይንም የመካድ ነገሩን የመካድ ከየት ነው የሚመጣው ይሄ ነገር እኔ ብዙ ለማሰብ ሞክራል ከየት ነው የሚመጣው መካድ የኔ ችግር አይደለም ብሎ ማሰብ ምናልባት የነገሩ ቀጥተኛ ፈጣሪ ከመሆን የሚመጣ ነገር ነው ምናልባት እነዚህ ጤናማ አስተሳሰብ ያላቸውን የውጭ ዜጎች ስለማይሰሙ ይሆን ሜቢ ከሲዎቹን ሊሆን ይችላል የሚሰሙት አላቅም የእንትን ደህንነት ምናምን አማካሪ የእንግሊዝ ምናምን እንደዚህ የጂኦፖለቲካል ጂኦስትራቴጂ ምናምን አባል የምናምን ማህበር የምናምን ማህበሮች ደግሞ አሏቸው አይደል የነሱ ማህበር አባላት እነሱን እንደ አማካሪ ስለሚሰሙ ሊሆን ይችላል አይ ችግር የለውም እያደጋችሁ ነው እንዴ ይሆናችሁ ነው አንዳንድ ቦታ ላይ ግርግጥ ነው ችግር አለ ትግራይ ላይ ችግር አለ ቤኒሻንጉል ያቀሉባቸዋል ሊሆን በኋላ መልሰው ሊጠይቋቸው በእንደዚሁ አይነት ነገር መጀመሪያ የሚያሳስተው እኮ ነው በኋላ ማኑ አስነክቶ መልሰው እንደገና አንተኑ ይፈርድብካል ማለት ነው ይሄንን ነገር መሪዎቻችን ሁሉ ጊዜ እንደ ሸንኮራ እየተመጠጡ እንደሚጣሉ ለምን እንደማያስተውሉ አላውቅም የሆነ ነገር አንዱን አካላት ቃልኝ ይባላል ከዛ በኋላ ያጠቃል ከዛ በኋላ እሱ ይጣላል በሰላም እንኳን አይወርድም መጠቀሚያ ይሆናል ይጣላል መጠቀሚያ ይሆናል ይጣላል ይሄንን ሰርክል ማስተዋል ለምን ተሳናቸው ለምንድን ነው የሚሸወዱት ሁሉ ጊዜ ተደጋግሞ ለምንድን ነው የሚሸወዱት ሁሉ ጊዜስ ከኔ አይደለም ችግሩ እየተባለስ እንዴት ይቻላል እኔ እኮ አይደለም ሌላው ነው የሚጣላው ስልጣን በነገራችን ላይ ከፍታ ነው ብዬ አላስብም እኔ ስልጣን ላይ ስለወጣው ኢትዮጵያ ከፍታ ላይ ናት ብዬ አላስብም እንደዛ የሚታሰብ ይመስለኛል በጣም እኔ ወይንም የኔ ቡድን ስልጣን ላይ ሲወጣ ኢትዮጵያ ከፍታ ላይ ወጣች ብሎ መተርጎም አንድ ትልቅ ችግር ይመስለኛል ስልጣን ላይ መውጣት ከፍታ አይደለም ሹመት ከፍታ አይደለም ሹመት ሺህ ሞት ነው የሚባለው አይደል ሺህ ሞት ከባድ ኃላፊነት እዚህ ጋር መሸከም ማለት ነው ብዙ ነገር ሪስፖንሲቢሊቲ ግን ይሄ ነገር ሳይሆን እንግዲህ አሁን እየታየ ያለው እንዴት አድርገን ነው የብልጽግና ጉዞ የኢትዮጵያ ትንሳኤ ሊበሰር ነው በጣም ይገርመኛል እጅግ በጣም የመሪዎቻችንን በየደረጃው ያሉ አንድ ሰው ለሰው አይደለም ጠቅላይ ሚኒስትሩ ወይንም ካንቲባ ማለት አይደል እስከታች ያለው እንዴት ነው ግን የሚለው ነገር እጅግ በጣም ያሳስበኛል ምክንያቱም ጥያቄው አይቀርም ይመጣል ጥያቄ ተገኝቶ ነው ለመክሰስ እኮ አንደኛ ሰይጣን የሆነ አንድ ሰው ያስነሳል እግዚአብሔር ባያስነሳ ሰይጣን ራሱ ያስነሳል ቀድሞ ጥያቄ ማለት ነው ማጥቃት ለፈለገ አንድ የሚፈርድ ደንበኛ ቅጣት የሚያመጣ ያስነሳል እና እኔ ብዙ ጊዜ ተስፋ ማረገው በትምህርት ነው በትምህርት ይለወጣል ግን ካቻፕ ለማድረግ ራሱ በጣም እየቸገረ ነው እኛ የሆነ ነገር እዚህ ጋር ተለውጦ ከዛች ጋር በትንሹ ተሰርቶ ከዛ ስኬል አፕ ተደርጎ ጥናት ተደርጎ ምናምን እንላለን ነገሩ እየፈጠነ ያለበት መንገድ ሲታይ ግን አንዳንዴ ያስደነግጣል በዛም ላይ ይደረስ ይችላል እንዴ የሚል አይነት ነገር ምክንያቱም የሰውን አይምሮ መቀየር ጊዜ ይፈልጋል አይደል ነፃ ሆኖ ማሰብ ይፈልጋል መኮትኮት ቀስ ይያሉ ማለማመድ ቀስ ይያሉ መመገብ መርዙን ማውጣት አረሙን መንቀል የሚባለው ነገር ጊዜ ይፈልጋል ለዛ ግን ጊዜ የሚሰጥ አይነት አይደለም እየሆነ ያለው ጥፋት ማለት ነውና ጥያቄ ይፈጥርብኛል በጣም ጥያቄ ይፈጥርብኛል እንደውም ከዚያም አልፎ ምንድነው እሱ እየሆነ ያለው እንግዲህ እኛ እንደ ባለሙያ ስናስብ ብዙ ጊዜ ያው ህፃናትም ታቃላችሁ
አቦሽ ምን መሆን ነው የምትፈልገው ምናምን ስትሏቸው ዶክተር ምናምን ይላሉ አይደል ፓይለት እኔ መሆን የምፈልገው አትሌት ነው አገሬን አስጠራረው አስትሮናውትን አሳገብቼ እንደዚህ የሚሉት ነገር አላቸው እኔ አሁን ሳስበው ሌላ ትርክት እየተባለ ካደገ ያ ልጅ አሁን ፍሬውን እያየን ነው አቦሽ ምን መሆን ነው የምትፈልገው እኔ እንትን ከተማ ከንቲባ ሆኜ የኦርቶዶክሶቹን አደባባይ ወስዳለሁ እየተባለ የሚያድግ ልጅ ካለ እኔ እንትን ከተማ ማዘጋጃ ቤት ኃላፊ ሆኜ ለከተማው ውሃ እንዳይገባ እንዴት እንደምዘጋ እሱን አጠናለሁ ውሃ እንዳይፈስ ለምን ከተማ ውስጥ ነፍጠኞች አሉ እነማን እንደሆኑ እንግዲህ እግዚአብሔር ይወቀው አንድ ከተማ ሙሉ ውሃ እዛ እንዳይፈስ እዚህ ጋር እንትን እየተዘጋ የከተማዋን ስም አልጠራም ግን በኮሮና ጊዜ ነው ውሃ የተለቀቀው አሉ ነበረ እንዴ እስከ ዛሬ ተብሎ ችግር አልነበረም ማለት ነው ውሃ አለ ጤናቸው ሲያሰጋቸው ለቀቁ ማለት ነው እንግዲህ ችግር ያልነበረው ነገር ሆን ተብሎ የሚዘጋ ከአንድ ከተማ ሙሉ እየተቸገረ እየተሰቃየ ማለት ነው በብዙ አመት እየኖረ ለዚህ ነው ስለ ቴክኖሎጂ የምናወራው ስለ አርቲፊሻል ኢንተለጀንስ የምናወራው ስለ ምን አስተምረን ምን ልናደርጋቸው ነው የማንን ላይቭሊሁድ የሚቆርጡ ሰዎች ልናፈራ ነው ወዴት እየተካሄደ ነው የሚለውን ነገር መሪዎቻችን እጅግ በጣም ቢያስቡበት ጥሩ ነው እኔ የሚገርማቸው አንድ ጊዜ የካሪኩለሙን ጥናት ሳደርግ ካሪኩለም ላይ በደንብ ፈትሼዋለሁ ሶሻል ስታዲስ የህብረተሰብ ሳይንስ የሚባለውን ታውቁታላችሁ አይደል ብዙ የሚገራርሙ ነገሮች አግኝቼበታለሁ በጣም የገረመኝ ደግሞ አንዱ ነበር እንግዲህ እናንተም ታውቁት ይሆናል ግራኛ አህመድ ገናና የምስራቅ አፍሪካ መሪ ነው የሚል ጽሁፍ አለ ሁሉም የኢትዮጵያ ህፃናት እየተማሩት ነው 5ኛ ክፍል ላይ የኢትዮጵያ መሪ ማለት ክርስቲያን የሚጨፈጭፍ ነው እንዴ ይሄ መጽሐፍ የተጻፈው ሟቹ ጠቅላይ ሚኒስትር በህይወት እየነበሩ ነው አቶ መለስ ዜናዊ ማለት ነው እንግዲህ ምናልባት ዘንድሮ ወይ አምና ተቀይሮ ካልሆነ እስከ ቅርብ ጊዜ ድረስ ያንን ነው የሚማሩበት የኢትዮጵያ መሪ መሆን እንደዛ ተብሎ ቀድሞ ዲፋይን ሲደረግ ማንንም ምንም ሳይል ቀርቶ አሁን በተግባር ማየት ጀመርን ማለት ነው ትምህርት ሚኒስቴር እኔ አንዳንድ ጊዜ ምን ይሉኛል እንደዚህ አይነት መድረኮች ላይ ዩቲዩብ ላይ ሲለቀቅ ኢንተርኔት ላይ ቪዲዮዎች ሲለቀቁ አንዳንድ ሰዎች ምን ይላሉ እዚህ እኮ አይደለም ችግሩ ይሉኛል ከተማ ውስጥ እኮ አይደለም ከተማ ውስጥ ያለው ማንቁ ነው ገጠሩስ ነው ችግር ያለው ዳር ላይ ያለው ነው ችግር እየፈጠረ ያለው እዛ ሄዱና መከሩ እንጂ ይሉኛል የትምህርት ሚኒስቴር እዚህ አይደለም እንዴ ያለው እንዴ አይነት መጽሐፍትን የሚጽፈው እዚህ ነው ያለው ቤተ መንግስት እዚህ ነው ያለው ሚኒስቴር መስሪያ ቤቶች እዚህ ነው ያሉት ስለዚህ ከዚህ ነው መጀመር ያለበት ማለት ነው ይሄው ራሱ አካል ነው ለውጥ ላይ ያመጣ የሚችለው ማለት ነው ይሄው በቅንነት የተሰባሰበው ማለት ነው ሌላ መጠበቅም አያስፈልግም ጥያቄ ሊያነሳ የሚገባው በብዝሃነት በምን ስም ብዝሃነት ይሄ አይደለም ብዝሃነት እኔ ብዝሃነት ይሄንን ታሪክ አሁን ይሄንን ትርክት የግራኝን ትርክት በዚህ መልክ እዛ ውስጥ ሲገባ 5ኛ ክፍል መጽሐፍ ውስጥ እንደበጎ ነገር ተቆጥሮ ሲገባ ለማን ለየትኛው ጥቅም ነው ጦርነት እኮ ነው የነበረው 15 አመት ሙሉ ማያባራ አልቂትና ጦርነት እንኳን ክርስቲያኑ ሙስሊሙ አልተጠቀመም መጀመሪያ ክርስቲያኑ ብዙ ተጎዳ ከዛ ሙስሊሙ ተጨፍጭፎ እኮ ነው የተሸነፈው አይደል ግራኝ ከዛ 16ኛው ክፍለ ዘመን ላይ እንግዲህ አውሮፓውያኑ ቴክኖሎጂ ምናምን ሙከራ ኢንላይትመንት እንትን ሲሉ ሙስሊሞቹና ክርስቲያኖቹ ኢትዮጵያ ውስጥ እንቅልፋቸው ለጥ ብለዋል ደክሟቸው ከጦርነት ብዛት ማለት ነው ሁለቱም ተዘርረዋል ይሄ እንደበጎ ነገር እንዴት እዛ ውስጥ ይገባል የሙስሊም ሱልጣኔቶች በጎ አስተዳደር የነበራቸው በጎ ስብዕና በጎ ያስተዳደር ባህል በጎ ስነ ምግባር የነበራቸው ጥበበኞች የነበሩ የሉም ይሄን ያህል ጠፍቶ ነው እንደው አንዱ አለ መጥቀስ ብዬ ነው እንጂ በጣም ብዙ ችግር ነው ያለው እዚሁ የመንግስት አካላት ውስጥ 99.9 ችግር ብዙ 99.9% ችግር የመሪዎች ነው መቀበል አለባቸው በቃ ይሄንን መቀበል አለባቸው 100 ሚሊዮን እብድ መብራት እኮ አስቸጋሪ ነው ምናምን እየተባለ አይዘለቅም አይመለጥም እብድ አይደለንም